ፋሚሊ እንዴት ናችሁ? ዛሬም የተለየ ቪዲዮ ይዤላችሁ ከተፍ ብያለሁ ማለት ነው። ዛሬ ጥያቄዎችን የምንሰራ ይሆናል። አብረን በደንብ የምናያቸው የምናብራራቸው ይሆናል። አብራችሁን ቆዩ። ቪዲዮን ከመጀመራችን በፊት ግን እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮን ብትጀምሩልኝ አሪፍ ነው። ከዛ ውጭ ደግሞ ቴሌግራም ላይ የተለያዩ መረጃዎችን ስለምታገኙ ሊንክ አስቀምጬላችኋለሁ ኮሜንት ዲስክሪፕሽን ሴክሽን ላይ። እዛ ጋር በመሄድ ወደ ሊንኩ በመጫን ወደ ቴሌግራም ብትገቡ የተለያዩ መረጃዎችን ስለምታገኙ ይጠቅማችኋል። እንደዛ በማድረግ ወደ ቴሌግራም ግቡ እላችኋለሁ። እሺ የመጀመሪያውን ጥያቄ ስናየው ምንድነው የሚለው መሰላችሁ? which of the following best defines sensation in context of psychological process ይለናል ማለት ነው። በሳይኮሎጂካል ፕሮሰስ አማካኝነት እንደ ሳይኮሎጂካል ፕሮሰስ የትኛው ነው ሴንሴሽንን ቤስት ዲፋይን የሚያደርገው የሚለውን ነው የምናየው። መጀመሪያ ኤ ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ሚኒንግፉል ፓተርን ይላል። ቢ ፕሮሰስ ኦፍ ዲቴክቲንግ ስቲሙላይ ስሩ ሴንሰሪ ኦርጋን ይላል። ሲ ዘ ፕሮሰስ ኦፍ ኢንተርፕሪቲንግ ሴንሰሪ ዳታ ሲለን፣ ዲ ደግሞ ዘ ፕሮሰስ ኦፍ ኢግኖሪንግ ኢሬሌቫንት ስቲሙላይ የሚለን ይሆናል ማለት ነው። እና መልሱ የሚሆነው ባለፈውን በደንብ አብራርተን አይተነዋል። እዛ የቲዩቶሪያል ቪዲዮ ላይ በደንብ ሰርቼላችሁ ነበር የምታስታውሱ ከሆነ ዘ ፕሮሰስ ኦፍ ዲቴክቲንግ ስቲሙላይ ስሩ ሴንሰሪ ኦርጋን የሚለው ይሆናል ማለት ነው። ሴንሴሽን ማለት ሴንስ ስለማድረግ ነው አይደለ? በተለያዩ ሪሴፕተር ሴሎች አማካኝነት ሴንስ ያደረግነውን ነገር በተለያዩ ኦርጋኖቻችን ላይ በሚገኙ ሪሴፕተር ሴሎች አማካኝነት ሴንስ ያደረግነውን ነገር ወደ ብሬናችን የሚተላለፍበት ፕሮሰስ ነው አይደለ? ወደ ብሬናችን የሚላክበትን ፕሮሰስ ነው የሚነግረን ይሄ። እና ፕሮሰስ ኦፍ ዲቴክቲንግ ስቲሙላይ ስሩ ሴንሰሪ ኦርጋን በሴንሰሪ ኦርጋናችን አማካኝነት ምን የሚደረግበት ነው? የተለያዩ ስቲሙላዮች ኢንቫይሮንመንታችን ላይ ያሉ ስቲሙላዮችን አዲስ ነገሮችን ዲቴክት የምናደርግበት ፕሮሰስ ነው ይሄ ሴንሴሽን የሚባለው ፕሮሰስ ማለት ነው የሚሆነው። እና የመጀመሪያው ኤ የሚለው ብታዩ ዘ ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ሚኒንግፉል ፓተርን፣ ይሄ የሴንሴሽን ስራ ሳይሆን የፐርሰፕሽን ስራ ይሆናል ማለት ነው። ሲ ደግሞ ፕሮሰስ ኦፍ ኢንተርፕሪቲንግ ሴንሰሪ ዳታ፣ ይህም በተመሳሳይ የፐርሰፕሽን ዲፊኒሽን ነው የሚሆነው። ፕሮሰስ ኦፍ ኢግኖሪንግ ኢሬሌቫንት ስቲሙላይ የሚለው ደግሞ ይሄ ስለ ሴሌክቲቭ አቴንሽን የሚያወራ ነው የሚሆነው ማለት ነው። ሴሌክቲቭ ስለመሆን የሚያወራ ነው የሚሆነው። ስለዚህ ቢ ይሆናል መልሱ። ሁለተኛው ዋት ኢዝ ዘ ፕራይመሪ ዲፍረንስ ቢትዊን ሴንሴሽን ኤንድ ፐርሰፕሽን ነው የሚለው። በፐርሰፕሽን እና በሴንሴሽን መካከል ያለው የመጀመሪያው ዲፍረንስ ምንድነው የሚለው ነው እንትን የሚለን። የመጀመሪያው ሴንሴሽን ኢዝ ፓሲቭ ፕሮሰስ ዋይል ፐርሰፕሽን ኢዝ አክቲቭ ይለናል። ሁለተኛው ሴንሴሽን ኢንቮልቭስ ኦርጋናይዚንግ ሴንሰሪ ኢንፑት ዋይል ፐርሰፕሽን ዲቴክት ስቲሙላይ። ሶስተኛው perception occurs before sensation in brain. Perception occurs before sensation in brain and this sensation is influenced by memory while perception is not ነው የሚለን ማለት ነውና መልሱ ይሄ ነው ባጭሩ። ፕራይመሪ ዲፈረንሳቸው ይሄ ነው። ሴንሴሽን ፓሲቭ ፕሮሰስ ነው። አክቲቭ ሆነን ሁሉንም ነገር ሴንስ አናደርግም አይደለ? በእጃችን የምናከው ሊሆን ይችላል። ሳናስበው አዲስ ነገርን ሴንስ እናደርጋለን ማለት ነው። ሁሌም አክቲቭ አንሆንም። ፐርሲቭ ስናደርግ ግን ሚኒንግ ስንሰጠው ኢንተርፕሪት ኦርጋናይዝ ሲደረግ የሆነ ሴንስ የተደረገ ስቲሙላይ አክቲቭ ሆነን ነው ማለት ነው። ፐርሰፕሽን አክቲቭ ፕሮሰስ ነው የሚሆነው ማለት ነው። ስለዚህ ሴንሴሽን ፓሲቭ ይሆናል ማለት ነው። ይሄ ነው ዲፍረንሳቸው። እና ቢን ብናየው ሴንሴሽን ኢንቮልቭስ ኦርጋናይዚንግ ሴንሰሪ ኢንፑት ዋይል ፐርሰፕሽን ዲቴክት ስቲሙላይ። ይሄ እንዴት ነው ገለበጠው አይደለ? እንትኑ ዋይል ፐርሰፕሽን የሴንሴሽንን ለፐርሰፕሽን የፐርሰፕሽንን ለሴንሴሽን ሰጥቶ አቀረበልን። ይሄ ትክክል አይሆንም። ፐርሰፕሽን ኦከርስ ቢፎር ሴንሴሽን የሚለው ሴንሴሽን ነው እንጂ ኦከር የሚያደርገው መጀመሪያ ፐርሰፕሽን አይደለም። ስለዚህ ይሄም አይሆንም። ሴንሴሽን ኢዝ ኢንፍሉዌንስድ ባይ ሜሞሪ ዋይል ፐርሰፕሽን ኢዝ ናት። ይሄም አይሆንም። ለምንድን ነው የማይሆነው? ሁለቱም ሜሞሪ ኢንፍሉዌንስ የሚደረግ ነው የሚሆነው ማለት ነው። ፐርሰፕሽንም ሴንሴሽንም በሜሞሪ ኢንፍሉዌንስ ይደረጋሉ፣ ባለፈ ኖሌጅ ኢንፍሉዌንስ ይደረጋሉ ማለት ነው። ዋት ኢዝ ሜንት ባይ ዘ አብሶሉት ትሬሾልድ የሚለው እናያለን። ቀጥሎ ደግሞ አብሶሉት ትሬሾልድ ምንድነው ኢን ሴንሴሽን የሚለውን ስናይ ኤ ዘ ሚኒመም ኢንቴንሲቲ ኦፍ ስቲሙላይ ሪኳየርድ ቱ ኖቲስ ዲፍረንስ፣ ቢ ዘ ማክሲመም ኢንቴንሲቲ ኦፍ ስቲሙለስ ኤ ፐርሰን ካን ቶለሬት፣ ሲ የሚኒመም ሌቭል ኦፍ ስቲሙሌሽን ዛት ካን ቢ ዲቴክትድ 50% ኦፍ ዘ ታይም፣ ኤንድ ዲ ዘ አቢሊቲ ቱ ፐርሲቭ ስቲሙላይ ኢን ዘ ፕሬዘንስ ኦፍ ዲስትራክሽን። አብሶሉት ትሬሾልድ የሚለውን ነገር ባለፈው አይተነዋል አይደል? የምታስታውሱ ከሆነ እና መልሱ የሚሆነው ሲ የሚሆን ይሆናል ማለት ነው። ዘ ሚኒመም ሌቭል ኦፍ ስቲሙሌሽን ዛት ካን ቢ ዲቴክትድ 50% ኦፍ ዘ ታይም። አብሶሉት ትሬሾልድ ማለት ሚኒመም ኢንቴንሲቲ ነው፣ ሚኒመም ሌቭሉ ነው። የሆነ ነገር ዲቴክት ልናደርግ የምንችልበት የመጨረሻ ሌቭሉ ነው የሚሆነው ማለት ነው። አብሶሉት ትሬሾልድ ለምሳሌ ድምጽን ብትወስዱ
ዝቅ ተደርጎ የመጨረሻ የተቀነሰበት ተቀንሶ ትንሽ ድምጽ ሊሰማን የሚችልበት ቦታ ሊሆን ይችላል። እሱን ነው አብሶሉት ትሬሽሆልድ የምንለው። የመጀመሪያው ኤን ብናይ ዘ ሚኒመም ኢንቴንሲቲ ኦፍ ስቲሙለስ ሪኳየርድ ቱ ኖቲስ ዲፍረንስ፣ ይሄ ዲፍረንስ ትሬሽሆልድ የሚባለውን ነው የሚነግረን። ቢ ደግሞ ዘ ማክሲመም ኢንቴንሲቲ ኦፍ ስቲሙለስ ፐርሰን ካን ቶለሬት የሚለው ይሄ ፔን ትሬሽሆልድ ሲሆን፣ ዲ ዘ አቢሊቲ ቱ ፐርሲቭ ስቲሙለስ ኢን ዘ ፕሬዘንስ ኦፍ ዲስትራክሽን የሚለው ሴሌክቲቭ ፐርሰፕሽን የሚለው እንትን ይለናል ማለት ነው የሚነግረን ይሆናል። አራተኛው አኮርዲንግ ቱ ዌበርስ ላው ሃው ዳዝ ዘ ጀስት ኖቲሰብል ዲፍረንስ ፎር ዘ ስቲሙለስ ሬት ኦፍ ቱ ኢንቴንሲቲ እንዴት ነው እንትን የሚደረገው ነው የሚለን። ይሄ ስለ ጀስት ኖቲሰብል ዲፍረንስ ላውራችሁ። መጀመሪያ ጀስት ኖቲሰብል ዲፍረንስ የሚባለው እንዴት ነው መሰላችሁ? የሆነ ነገር ለምሳሌ የሆነ ዲም የሆነ ክፍል ውስጥ የሆነ ጨለም ያለ ክፍል ውስጥ ብትቀመጡና ከዛ የሆነ ሰው አጋጣሚ መጥቶ የፓወሩን እንትን ቢጨምረው የላይቱን ፓወር ቢጨምረው ከዛ በኋላ እናንተ ኖቲስ የምታደርጉበት ቦታ አለ አይደለ? ኖቲስ እዚህ ጋር ፓወሩ እየጨመረ ነው ያለው ብላችሁ መናገር የምትችሉበት ቦታ ሲደርስ ያን ነው ጀስት ኖቲሰብል ዲፍረንስ የሚባለው ያ ነው ማለት ነው። እና አኮርዲንግ ቱ ዌበርስ ሎው ይሄ እንደዚህ ነው የሚለው ጀስት ኖቲሰብል ዲፍረንስ። እና ዘ ጂኤንዲ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኦሪጂናል ስቲሙለስ ይለናል። ኤ ቢ ጂኤንዲ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ኦሪጂናል ስቲሙለስ ጂኤንዲ ሪሜን ኮንስታንት አክሮስ ዘ ስቲሙለስ ኢንቴንሲቲ ኤንድ ጂኤንዲ ኢዝ ናት አፌክትድ ባይ ዘ ኢንቴንሲቲ ኦፍ ስቲሙለስ ነው የሚለውና ስቲሙለሱን ደግሞ ነው መልሱ የሚሆነው ኤ ነው ማለት ነው። ጂኤንዲ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ኦሪጂናል ስቲሙለስ ኢንቴንሲቲ። ዌበርስ ሎው የሚያስቀምጠው ይሄኛው ቅድም እንዳልኳችሁ ነው። የሆነን ነገር ኖቲስ የምታደርጉበት ፖይንት ነው ብያለሁ። እና ኢንቴንሲቲው በጨመረ ቁጥር ኖቲሳቢሊቲው ኦልሶ ይጨምራል። ኢንቴንሲቲው በቀነሰ ቁጥር በዛው ልክ ደግሞ ኖቲሳቢሊቲውም ይቀንሳል። ስለዚህ ዳይሬክትሊ ፕሮፖርሽናል አላቸው። አንድ ላይ ይጨምራሉ፣ አንድ ላይ ነው የሚቀንሱት ነው የሚሆነው የሚለው ማለት ነው ዌበርስ ሎው። እና ቢ ብታዩት ኢንቨርስሊ ነው የሚለው የተቃራኒ ነው የሚሆነው አይሆንም ማለት ነው። እና ሪሜን ኮንስታንት የሚለውን ኮንስታንት ሪሜን አያደርግም። ዳይሬክትሊ ከጨመረ ይጨምራል፣ ከቀነሰ ይቀንሳል። ሲቀንስም ሲጨምርም ያው የሚሆንበት ሁኔታ አይኖርም ማለት ነው። እና ናት አፌክትድ የሚለው ትክክል አይሆንም፣ ምክንያቱም ስለሚጨምር ከጨመረ ስለሚቀንስ ከቀነሰ ማለት ነው የሚሆነው። አምስተኛው which phenomenon explains why you stop noticing constant sound after prolonged exposure። ይህንም በደንብ ያየነው ይመስለኛል። ኤ ሴንሰሪ አዳፕቴሽን፣ ቢ ፐርሰፕቹዋል ኮንስታንሲ፣ ሲ ሴሌክቲቭ አቴንሽን እና ሴንሰሪ ትሬሽሆልድ ነው የሚለው። መልሱ ሴንሰሪ አዳፕቴሽን ነው የሚሆነው። ምክንያቱም የሆነ ነገር ኮንስታንትሊ የሆነ ሳውንድም ሆነ ቪዥዋል ኢሜጅም ሆነ ማንኛውም ነገር ኮንስታንትሊ የሆነ ያለን ነገር ቀስ በቀስ እየለመድነው እንመጣና ቴንሽናችን ከሱ አንስተን ወደ አዲስ ነገር ወደሚጠቅመን ነገር አቴንሽናችንን የምናዞርበት ፕሮሰስ ነው ይሄኛው ሴንሰሪ አዳፕቴሽን የሚጠቅመን አንድ ተደጋጋሚ የሆነ ነገር ኢግኖር በማድረግ ወደ ሌላ ነገር አቴንሽናችን ወደ የሚጠቅመን ነገር ራሳችንን ከዴንጀር ለመከላከል ሊሆን ይችላል፣ ለተለያዩ ጥቅሞች እኛን የሚጠቅመን ፕሮሰስ ነው ማለት ነው የሴንሰሪ አዳፕቴሽን። ኮንቲኒየስ የሆኑ ነገሮችን ኢግኖር የምናደርግበት ፕሮሰስ ነው ማለት ነው የሚሆነው። እና ፐርሰፕቹዋል ኮንስታንሲ የሚባለው ደግሞ ፐርሰፕሽናችን ምንም ያህል ቪዥዋል ኢሜጅ ወይም ኦዲተሪ ስቲሙላይ ቢቀያየርም ለምሳሌ ሼፕ የሆነ እቃ ሼፕ ሊሆን ይችላል፣ በምናይበት አንግል ሊቀያየር ይችላል። ሰርክል የሆነ ነገር ኦቫል ሊሆን ይችላል፣ ኦቫል የሆነ ነገር ሰርክል ሊመስለን ይችላል። በአይናችን ስናይ ቦታ ቀይረን ልናይ እንችላለን። ወይም ከኛ እየራቀ እና ከኛ እየቀረበ ሲመጣ የሆነ ነገር ትልቅ ሊመስለን ወር ሊያንስብን ይችላል። ያን ቪዥዋል ቼንጅ እንለዋለን። ፐርሰፕቹዋል ኮንስታንሲ ደግሞ ምንም ያህል ያ ነገር ቢቀያየርም ሳይንሱ የተቀያየረ ቢመስልም ስናየው ያው ራሱ ነው ነገሩን ፐርሲቭ አድርገን ሚኒንግ የምንሰጠው ራሱ ነው ብለን ነው ማለት ነው። አሁን ቅርብ ላይ ሆነን የሆነን ህንጻ ብናየው ረጅም ህንጻ ነው። ቅርብ ላይ ሆነን ብናየው በጣም ትልቅ ነው የሚሆነው። ራቅ ብለን ሄደን ከሩቅ ቦታ ደግሞ ብናየው የተወሰነ ያነሰ ሊመስለን ይችላል። ነገር ግን ህንጻውን ስቲል ህንጻ እንደሆነ የምንረዳበትን ፕሮሰስ ፐርሲቭ የምናደርግበትን ፕሮሰስ የሚነግረን
ይሆናል ማለት ነውና ሴሌክቲቭ አቴንሽን ደግሞ ለሁሉም ነገር እኩል አቴንሽን መስጠት ስለማይቻል አቴንሽናችንን በጣም ብዙ ድሮው የሚያደርጉት ነገሮች ስላሉ ከነዛ ነገራቶች መካከል ለሆነው ብቻ መርጠን አቴንሽናችንን የምንሰጥበትን ፕሮሰስ ነው የሚያሳየን። ሴንሰሪ ትሬሽሆልድ ደግሞ ዘ ሚኒመም ኢንቴንሲቲ ብለናል። ያ ዛት ቲንግ ኩድ ቢ ዲቴክትድ ብለናል። የመጨረሻው ደረጃ የሆነ ነገር ልንሰማበት ወይም በአይናችን ልንለይበት የምንችለው ነው ብለናል ማለት ነው። ስድስተኛው ደግሞ ዋት ኢዝ ሴሌክቲቭ ፐርሰፕሽን ነው የሚለን። ሃው ዳዝ ኢት ኢንፍሉዌንስ አቴንሽን ኤ ዘ ፕሮሰስ ኦፍ ዲቴክቲንግ ኦል ስቲሙላይ ኢኳሊ ኢንፍሉዌንሲንግ ፐርሰፕሽን ኦፍ ዲቴልስ ቢ ዘ ቴንደንሲ ኦፍ ፎከስ ኦን ሰርቴን ስቲሙላይ ዋይል ኢግኖሪንግ አዘርስ ሲ ዘ አቢሊቲ ቱ ፔይ አቴንሽን ቱ ኦል ሴንሰሪ ኢንፑትስ ዊዛውት ባያስ ዲ ዘ ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ኮሄሲቭ ኤክስፒሪየንስ ነው የሚለን ማለት ነው ይሄ እና መልሱ የሚሆነው ቢ ነው። ምክንያቱም ሴሌክቲቭ ፐርሰፕሽን የሆነ ዘ ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላይ ዋይል ኢግኖሪንግ አዘርስ ነው። እንዴት መሰላችሁ? የሆነ ብዙ ፐርሲቭ የምናደርጋቸው ነገሮች ሊኖሩ ይችላሉ እና ይሄ ደግሞ ሰብጀክቲቭም ነው ጭምር። እንዴት ነው ከብዙ ነገራቶች መካከል መርጠን የሆነን ነገር እየተወራበት ቶፒክ የሆነን ነገር ፐርሲቭ የምናደርገው በጣም የሚጠቅመንን ነገር ፐርሲቭ የምናደርግበትን ፕሮሰስ ነው የሚያሳየን ማለት ነውና ቴንደንሲ ቱ ፎከስ ኦን ሰርቴን ስቲሙላይ ነው ዋይል ኢግኖር ሌሎቹን ኢግኖር አድርገን የሆነውን ነገር ብቻ ሴሌክት አድርገን ፐርሲቭ የምናደርግበትን ፕሮሰስ የሚያሳየን ነው ማለት ነው። ይሄ ሴሌክቲቭ ፐርሰፕሽን የሚባለው ከብዙ ነገራቶች ውስጥ መርጠን የሆነው ላይ ፐርሲቭ የምናደርግበትን ፕሮሰስ ነው የሚያሳየና ይሄ ዘ ፕሮሰስ ኦፍ ዲቴክቲንግ ኦል ስቲሙላይ ኢኳሊ ኢንፍሉዌንሲንግ ፐርሰፕሽን ኦፍ ዘ ዲቴልስ። ይሄ ሁሉም ነገር ላይ ኢኳሊ ነው የሚለን። ኢኳሊ ከሆነ ሴሌክቲቭ ፐርሰፕሽን የሚለው ነገር አንደኛ ትክክል አይሆንም፣ ሁለተኛ ሁሉም ነገር ላይ ሁሉንም ነገር ኢኳሊ ፐርሲቭ የማድረግ ችሎታ የለንም ማለት ነውና ኤ አይሆንም። ዘ አቢሊቲ ቱ ፔይ አቴንሽን ቱ ኦል ሴንሰሪ ኢንፑት ዊዛውት ባያስ ይሄም አይሆንም። ምክንያቱም ስቲል አሁንም ሴሌክቲቭ ብለናል። ሴሌክቲቭ የሚል ነገር ካለ ለሁሉም ነገር ዊዛውት ባያስ እንትን ማድረግ አንችልም። ሲቀጥል ደግሞ ይሄኛው እያወራ ያለው ስለ ሴንሰሪ ኢንፑቶች ነው እያወራ ያለው። ስለዚህ የማይሆን ነው የሚሆነው። ዲ ደግሞ ዘ ፕሮሰስ ኦፍ ኦርጋናይዚንግ ሴንሰሪ ኢንፑት ኢንቱ ኮሄሲቭ ኤክስፒሪየንስ ነው የሚላል። ወደ ተመሳሳይ ኤክስፒሪየንሶች እንትን ማድረግ ነው ኦርጋናይዝ ማድረግ ነው ሴንሰሪ ኢንፑቶችን ነው የሚለን። ይሄም ትክክል አይሆንም ማለት ነው። ስለዚህ መልሱ ቢ ነው የሚሆነው ማለት ነውና ሰባተኛ ሃው ዳዝ አቴንሽን ሺፍትስ ዲዩሪንግ አን አክቲቪቲ አኮርዲንግ ቱ ዘ ኮንሰፕት ኦፍ ፎከስ ኤንድ ማሪጅን። ፎከስ ኤንድ ማሪጅንም አይተናል በደንብ አድርገን እና A. Attention is fixed and does not shift throughout an activity. B. Focus on stimuli changes constantly and peripheral stimuli enter the margin of the attention ይለናል። C. All stimuli are equally focused on throughout an activity. D. Attention shifts only during moment of significant emotional reaction ነው የሚለን ማለት ነው። መልሱ B ነው የሚሆነው። ፎከስ ኦን stimuli changes constantly and peripheral stimuli enters the margin of አቴንሽን ነው የሚለን ማለት ነው። ይሄ ነው ፎከስ ኤንድ ማሪጅን ፎከስ ኤንድ ማሪጅን ዋናው ሀሳቡ ምን መሰላችሁ? የሆነ አቴንሽናችንን ከች ያደረገ ነገር ይኖራል አይደለ? ያን አቴንሽናችንን ከች ያደረገው ከብዙ ነገራቶች መካከል አቴንሽናችንን ከች ያደረገውን ነገር ፎከስ እንለዋለን ማለት ነው። በደንብ እየተከታተልን ያለነውን ነገር ትኩረት የሰጠነውን ነገር። ማሪጅን የሚባለው ደግሞ ፐሪፈራል ላይ ያለው ማለትም ከዛ ነገር አጠገብ ያለው እሱም ስቲል አቴንሽናችንን ድሮ የሚያደርግ ነገር ነው። በት ግን ቅድሚያ የሰጠነው ለዛኛው ስለሆነ ያ ፎከስ ይሆናል፣ ይሄኛው ማሪጅን ይሆናል ማለት ነው። ነገር ግን ማሪጅንም አቴንሽናችን ሴሌክቲቭ አዳፕቴሽን ስላለ ሴንሰሪ አዳፕቴሽን ስላለ ማሪጅንም ፎከስ የመሆን ቴንደንሲ ሊኖረው ይችላል ማለት ነው። ምክንያቱም አንድን ነገር ኮንስታንትሊ የሚቀጥል ከሆነ ፎከሱን እንቀይረውና ማሪጅን ያለበት ቦታ ማድረግ ስለምንችል ማለት ነውና ቢ ነው መልሱ። ኤ አቴንሽን ኢዝ ፊክስድ ኤንድ ዳዝ ኖት ሺፍት ስሩአውት አን አክቲቪቲ ይለናል። አቴንሽን ፊክስድ አይደለም። አቴንሽን በጣም የሚቀያየር ነገር ነው። አንዴ በደንብ ወደ ሳበው ነገር ነው አቴንሽናችንን እንትን የምንለው ማለት ነው። ከዛም ተቀያያሪ ነው፣ የሚቀያየር ነው አቴንሽናችን፣ ፊክስድ አይደለም። ስለዚህ ይሄ አይሆንም። ሲን ደግሞ ስናይ ኦል ስቲሙለስ አር ኢኳሊ ፎከስድ ኢን ስሩአውት አን አክቲቪቲ አይደለም። ይሄ ደግሞ ሁሉም ነገር ላይ ፎከስ ማድረግ አንችልም። ሁሉም ነገር ላይ ፎከስ ማድረግ ስለማንችል ይሄኛው ምርጫማ አይሆንም። ዲ ደግሞ አቴንሽን ሺፍትስ ኦንሊ ዲዩሪንግ ሞመንት ኦን ሲግኒፊካንት ኢሞሽናል ሪያክሽን ኢሞሽናል ሲግኒፊካንት የሆኑ ኢሞሽናል ሪያክሽኖች ላይ አቴንሽናችን ሺፍት ምንም ያህል ቢያደርግ እንኳን በእነሱ ብቻ ያደርጋል ማለት አይደለም።
በብዙ ነገራቶች ምክንያት አቴንሽን ሽፍት ሊያደርግ ይችላል። ኢሞሽናል ሪያክሽኖች ብቻ አይደለም ዲፋይን የሚያደርጉት አቴንሽናችን ሽፍት የሚያደርግበትን ፕሮሰስ። ስለዚህ ቢ ነው የሚሆነው ማለት ነው መልሱ። ስምንተኛ which one of the following external factor influences attention according to the text? አኮርዲንግ ቱ ዘ ቴክስት የትኛው ኤክስተርናል ፋክተር ነው ኢንፍሉዌንስ የሚያደርገው አቴንሽናችንን የሚለውን ስናይ ኤ ታይም ኦፍ ዘ ዴይ፣ ቢ ዘ ኖቨሊቲ ኦፍ ዘ ስቲሙለስ፣ ሲ ዘ ኢንዲቪዥዋልስ ሙድ፣ ዲ ፕሪቪየስ ኤክስፒሪየንስ ኦፍ ፐርሲቨር ነው የሚለውና መልሶ የሚሆነው ቀጥታ ኖቬሊቲ ነው የሚሆነው ማለት ነው። ኤክስተርናል ፋክተር የምንላቸው አቴንሽናችንን እንትን የሚያደርጉት ኢንፍሉዌንስ የሚያደርጉ ነገሮች ኢንተርናል ወይም ፊዚዮሎጂካል ፋክተሮች አሉ፣ ኦልሶ ኤክስተርናል ፋክተሮች አሉ። ከነዛ መካከል ኤክስተርናል ምንድነው ኖቬሊቲ የሚባለው የመጀመሪያው ነው። ኖቬሊቲ ምንድነው ኤክስተርናል ፋክተር ተብሎ እንትን ሲባል የሆነ ኒው የሆነ ነገር አዲስ ነገር አንኮመን የሆነ ነገር ሲያጋጥመን ማለት ነው የኖቬሊቲ የሚባለው። ስቲሙለሱ ከዚህ በፊት የለመድነው ነገር አይደለም። ስለዚህ አቴንሽናችንን ኤክስተርናል ፋክተር ነው ኢንፍሉዌንስ ያደርገዋል፣ ድሮ ያደርገዋል። ለምሳሌ አንበሳን ብናይ አንበሳን አልለመድንም አይደለ? አንበሳ ቢመጣስ እኛ ያለንበት ወይም ሌላ ያላየነው መኪና ሊሆን ይችላል፣ ከዚህ በፊት አይተነው ማናውቀው መኪና ሊሆን ይችላል ማለት ነው። ብናየው ለምሳሌ ላምበርጊኒ ሊሆን ይችላል፣ ማክላረን ሊሆኑ ይችላሉ። ብናያቸው እንዳጋጣሚ ምን የሚፈጠር ይመስላችኋል? ወደዛ እንትን እንላለን አይደለ? ያን ነው የሚነግረን ማለት ነው። ይሄ ኖቬሊቲ የሚባለው አንኮመን ለሆኑ እንትኖች ድሮው ሲደረግ ነው የሚሆነው ማለት ነው። ታይም ኦፍ ዘ ዴይ የሚባለው ምንም ያህል ታይም ኦፍ ዘ ዴይ ኢንፍሉዌንስ ቢያደርገውም አቴንሽናችንን፣ ነገር ግን ኤክስተርናል ፋክተር ተብሎ አይመደብም ማለት ነው ታይም ኦፍ ዘ ዴይ። ኢንዲቪዥዋል ሙድ የሚለው ደግሞ ፊዚዮሎጂካል ወይም ኢንተርናል ፋክተር ነው። ስለዚህ እንደ ኤክስተርናል ስለሆነ የተጠየቀው ኢንተርናልን አንወስድም ማለት ነው፣ እንተዋለን። ዲም ዘ ፕሪቪየስ ኤክስፒሪየንስ ኦፍ ዘ ፐርሲቨር፣ ይሄኛውም ተመሳሳይ ነው። ኢንፍሉዌንስ ያደርገዋል፣ ነገር ግን ኤክስተርናል ሳይሆን ኢንተርናል ነው የሚሆነው ማለት ነው። እና ዘጠነኛው ደግሞ ዋት ዳዝ ዘ ኮንሰፕት ኦፍ ፐርሰፕቹዋል ኮንስታንሲ ነው የሚለው ሪፈር የሚያደርገው ምንድነው ነው የሚለው ኤ ዘ አቢሊቲ ቱ ዲቴክት ዘ ስሞለስት ቼንጅ ኢን ስቲሙለስ ይለናል። ቢ ዘ አቢሊቲ ቱ ሜንቴን ዘ ፐርሰፕሽን ኦፍ ዘ ኦብጀክት አስ ኮንስታንት ዲስፓይት ቼንጅ ኢን ኢትስ አፒራንስ ይለናል። ሲ ዘ ቴንደንሲ ቱ ፎከስ ኦን ሞስት ኢንቴንስ ስቲሙለስ ኢን ዘ ኢንቫይሮንመንት ይለናል። ዲ ደግሞ ዘ ኢንአቢሊቲ ቱ ፐርሲቭ ስቲሙለስ አውትሳይድ ሰርቴን ትሬሽሆልድ ይለናል ማለት ነው። ፐርሰፕቹዋል ኮንስታንሲ የሚለውን ቅድም ያየነው ነው። እስቲ ወደ መልሱ እንሂድ። መልሱ ቢ ነው የሚሆነው ማለት ነው። ምንድነው እሱ ሀሳቡ? ዘ አቢሊቲ ቱ ሜንቴን ዘ ፐርሰፕሽን ኦፍ አን ኦብጀክት አስ ኮንስታንት ዲስፓይት ቼንጅ ኢን ኢትስ አፒራንስ ነው። ፐርሰፕቹዋል ኮንስታንሲ የሚባለው ቪዥዋል ቼንጅ ምንም ያህል ቢቀያየርም ፐርሰፕሽን አይቀያየርም የሚለውን ነገር ነው የሚነግረን ማለት ነው። ቅድም ብያቸዋለሁ። የተለያዩ ነገራቶች ሳይዛቸው ሊሆን ይችላል፣ ሼፓቸው ሊሆን ይችላል፣ ከለራቸው ሊሆን ይችላል፣ ኮንስትራክታቸው በሚቀያየርበት ሰዓት እኛ ፐርሲቭ የምናደርግበትን ፕሮሰስ የሚያሳየን ይሆናል ማለት ነው የፐርሰፕቹዋል ኮንስታንሲ የሚባለው ማለት ነውና ቢ ይሆናል ማለት ነውና ኤ ዘ አቢሊቲ ቱ ዲቴክት ስሞለስ ቼንጅ ኢን ስቲሙላይ ስሞለስ ቼንጅ ስቲሙላስ ላይ እንትን የምናደርግበት ፕሮሰስ ነው ይለናል። ፐርሰፕቹዋል ኮንስታንሲ ግን ይሄ አይደለም ማለት ነው። ስሞለስ ቼንጅን እንትን የምናደርግበት ፕሮሰስ አይደለም ማለት ነው። እሱ ጄኤንዲ የሚባለውን ነው የሚያሳየን። ሲ ደግሞ ዘ ቴንደንሲ ቱ ፎከስ ኦን ዘ ሞስት ኢንቴንስ ስቲሙላይ ኢን ዘ ኢንቫይሮንመንት ነው የሚለን። ይሄኛውም የፐርሰፕቹዋል ኮንስታንሲ ፕሮሰስ ኮንሰፕት አይሆንም ማለት ነው። ዲ ደግሞ ዘ ኢንአቢሊቲ ቱ ፐርሲቭ ስቲሙላስ አውትሳይድ ሰርቴን ትሬሽሆልድ፣ ይሄም ኢንአቢሊቲ ቱ ፐርሲቭ ስቲሙላስ አውትሳይድ ሰርቴን ትሬሽሆልድ የሚሆን አይሆንም ማለት ነው ፐርሰፕቹዋል ኮንስታንሲ። ሶ ዘ አንሰር ኢዝ ጎን ቢ ቢ ነው የሚሆነው ማለት ነውና ከዛ አስረኛን ስናየው ሃው ዳዝ ሴንሰሪ አዳፕቴሽን ኮንትሪቢዩት ቱ ሰርቫይቫል። ሴንሰሪ አዳፕቴሽን እንዴት ነው ለሰርቫይቫል የሚጠቅመን የሚለውን ነገር ደግሞ እስቲ ኢት ፎሎውስ አስ ኢት አሎውስ አስ ቱ ፎከስ ኦን ኢምፖርታንት ስቲሙላይ ዋይል ኢግኖሪንግ ኮንስታንት ኦር ኢሬሌቫንት ዋንስ። ኢሬሌቫንቶችን እንትን አድርገን ኢምፖርታንቶች ላይ ፎከስ የምናደርግበትን ፕሮሰስ ነው የሚያሳየን ይላል። ቢ ደግሞ ኢንሃንስ ፐርሰፕሽን ኦፍ ስቲሙላይ ኢቨን ቶ ዞስ ዛት አር ኢሬሌቫንት ይለናል። ሲ ኢት ኬዝስ አስ ቱ ቢካም ሞር ሴንሲቲቭ ቱ ስቲሙላይ አፍተር ፕሮሎንግድ ኤክስፖዠር። ዲ ኢት ሄልፕስ አስ ቱ ዲቴክት ቼንጅን ስቲሙላይ ሞር አኪዩሬትሊ ይለናል ማለት ነው። መልሱ የሚሆነው ኤ ነው ማለት ነው። ሴንሰሪ አዳፕቴሽን ለምንድን ነው የሚጠቅመን? በዚህ ኬዝ ነው የሚጠቅመን። ለምንድን ነው ሴንሰሪ አዳፕቴሽን ማለት በጣም
ኮንስታንትሊ እየቀጠሉ ያሉ ነገሮች ኮንስታንትሊ እየቀጠሉ ያሉ ስቲሙለሶችን ኢግኖር አድርገን ወደ ሌላ አቴንሽናችንን ከች ወደሚያደርግ ነገር አቴንሽናችንን ድሮ ወደሚያደርግ ነገር ወደሚጠቅመን ከዳንጀር እንትን ለመሸሽ ሊሆን ይችላል ኦር ሌላ ወደሚጠቅመን ነገር እንትን የምናደርግበትን ፕሮሰስ ነው የሚያሳየን። ሶ ኢምፖርታንት የሆነ ስቲሙላይ ላይ ፎከስ እንድናደርግና ሌሎቹን ኢሬሌቫንት የሆኑትን ኢግኖር እንድናደርግ ነው የሚያደርገን ማለት ነው። ይሄ ሴንሰሪ አዳፕቴሽን የሚባለው ፕሮሰስ ማለት ነው። እና እስካሁን አብራችሁኝ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ቀጣዩን ጥያቄዎች ደግሞ በደንብ አድርጌ በሚቀጥሉት ክፍሎች የምሰራላችሁ ይሆናል። ጥያቄ አስተያየት ካላችሁ በኮመንት ሴክሽን ላይ መጻፍ ትችላላችሁ፣ እቀበላለሁ። ሰብስክራይብ፣ ላይክ፣ ሼር ለተለመደው እንዳይረሳ። በጣም አድርጌ አመሰግናችኋለሁ። ይመቻችሁ። ፒስ